ሰላም ጤና ይስጥልኝ። ዛሬ አንድ ጥያቄ ልጠይቅሽ። ህይወትሽ የቆመ ምንም ለውጥ የሌለውና ተስፋ አስቆራጭ ሆኖብሻል? የምትሰሪው ስራ፣ የምትኖሪው ኑሮ አልቀየር ብሎሻል? ብዙ ጊዜ ለውጥን የምንፈራው ስለሚከብደን ነው። ግን ለውጥን አለመቀበል መጨረሻው መጥፋት ነው። ዛሬ ከንስር ህይወት የምንማረው አስገራሚ ታሪክ አለ። ንስር ለምን ራሱን እንደሚያቆስል ስትረጂ አንቺን ለውጥን መናፈቅ ትጀምሪያለሽ። ንስር ከወፎች ሁሉ ረዥም ዕድሜ ይኖራል፣ እስከ 70 ዓመት። ግን 40 ዓመት ሲሞላው አንድ ከባድ ፈተና ይገጥመዋል። ጥፍሮቹ ይረዝሙና አደን መያዝ ያቀታቸዋል። መንቁሩ ታጥፎ ደረቱ ላይ ይለጠፋል። ላባዎቹ ስለሚከብዱት መብረር ይሳነዋል። በዚህ ሰዓት ንስሩ ሁለት ምርጫ አለው። ዝም ብሎ መሞት ወይንም 150 ቀናት የሚፈጅ መራር የለውጥ ጉዞ ውስጥ ማለፍ። ንስር ተራራ ጫፍ ላይ ወጥቶ ጎጆውን ይሰራል። በመጀመሪያ መንቁሩን ከድንጋይ ጋር እያጋጨ ይነቅለዋል። አዲስ መንቁር እስኪበቅልለት በረሃብ ይታገሳል። መንቁሩ ሲበቅልለት ደግሞ የገዛ ጥፍሮቹን አንድ በአንድ ይነቅላል። በመጨረሻም የከበዱትን አሮጌ ላባዎችን ይነቅላል። ከ5 ወር ስቃይ በኋላ ንስሩ ታድሶ ለሌላ 30 ዓመት ይበራል። ይህ ታሪክ የሚያስተምረን ምንድን ነው? አዲስ ህይወት ለመጀመር የድሮ ልማዶቻችንን፣ የድሮ ትዝታዎቻችንን፣ የማይጠቅሙን አስተሳሰቦቻችንን መጣል አለብን። ለውጥ ያማል፣ ግን ካልተለወጥን እንበሰብሳለን። ልክ እንደ ንስሩ እኛም አሮጌ ማንነታችንን ካልሰበርን አዲሱን ማንነት ማግኘት አንችልም። ይህንን የንስር ታሪክ በህይወታችን እንዴት እንጠቀምበት 3 መንገዶች አዘጋጅቻለሁ። አንደኛው የህይወት ኦዲት። ልክ እንደ ንስሩ አሮጌ ላባውን እንደሚነቅለው እኛም እድገታችንን የሚከለክሉ 3 መጥፎ ልማዶችን፣ ለምሳሌ ስንፍናን፣ ሶሻል ሚዲያ ላይ ጊዜ ማጥፋት ወይንም አሉታዊ አስተሳሰብን ለይተን መጻፍ። ሁለተኛ የብቻ ጊዜ። ንስሩ ተራራ ላይ ብቻውን እንደሚያሳልፈው እኛም በቀን 30 ደቂቃ ስልካችንን አጥፍተን ስለ ራስ ለውጥ ብቻ የምናስብበት ጊዜ ይኖራል። ራስን ሳናውቅ ራሳችንን መለወጥ አንችልም። ሶስተኛ ስቃዩን መቀበል። አዲስ ልማድ ስንጀምር መጀመሪያ ላይ ይከብዳል። ያ ስቃይ ላባን እንደመንቀል መሆኑ ነው። አዲስ እየሆንን መሆኑን አውቀን በትዕግስት እንለፈው። ስቃይ የለውጥ ምልክት መሆኑን አንርሳ። ዛሬ የትኛውን አሮጌ ማንነትሽን ለመንቀል ወስነሻል? ኮመንት ላይ አጋሪ። ይህ ቪዲዮ ከጠቀማችሁ ለወዳጆቻችሁ ሼር አድርጉት። በሚቀጥለው ቪዲዮ እስክንገናኝ